አሜሪካና ኢራን እንዴት ስትራቴጂካዊ ጠላቶች ሆኑ? አያችሁ ስለ ጠላት የሚለውን ነገር ስናወራ በውስጡ ስለ ነዳጅ፣ ስለ መፈንቅለ መንግስት፣ ስለ አብዮት፣ ስለ ማዕቀቦች እንዲሁም የኒውክሌር አፋፍ ፍጥጫ ውስጥ ያሉትን ሁኔታዎች በደንብ ማየት አለብን። ከ1908 እስከ 2026 አሜሪካና ኢራን በአንድ ወቅት ስትራቴጂካዊ አጋር የነበሩ ሀገራት ናቸው። ለምሳሌ በ1950 እንደ ፈረንጆቹ አቆጣጠር ካየን አሜሪካና ኢራን ጠላቶች አልነበሩ። እንደውም ኢራን የኮልድ ዎር ወይም ደግሞ የቀዝቃዛው ጦርነት ወሳኝ የምትባል አጋር ነበረች። ዋሽንግተን ደግሞ ኢራንን የምታያት በዚህ መልክ ነበረ። ከዩኤስኤስአር ወይም ደግሞ ከሶቪየት ዩኒየን ጋር የምትዋሰን የመልክዓ ምድር መከታ ወይም ደግሞ ባፈር ዞን፣ የነዳጅ የደም ስሯ ከምዕራባውያን ዘመናዊነት ጋር የተሰለፈች ንጉሳዊት ሀገር ነበረች። ነገር ግን እንዳየነው 2026 እንደገባ በሁለተኛው ወር መጨረሻና በሶስተኛው ወር መጀመሪያ እነዚህ ሀገራት ጦርነት ውስጥ ናቸው። የአሜሪካ ወታደሮች ተገድለዋል። የኢራን የኒውክሌር ተቋማትም በአሜሪካ ጀቶች ተመተዋል። ነገር ግን ይህ ጦርነት እንዴት ነው የጀመረው ብለን ማየት ስንጀምር ይህ ጦርነት በአንድ ቀን የተገነባ ሳይሆን በየጊዜው የተገነባ የአይዲዮሎጂ መከፋፈልና የጥቅማ ጥቅም አለመጣጣም ነበረ። እንዴት እንደሆነ ላስረዳችሁ። አሁን እዚህ ፓርት ላይ ልብ ብላችሁ እንድታደምጡ ይፈልጋሉ። ነዳጅና ግዛት ከ1908 እስከ 1951 1908 ሁሉንም ነገር የቀየረው ግኝት በደቡብ ምዕራብ ኢራን በሚገኘው መስጂድ ሱሌይማን በብሪታንያዊው የፋይናንስ ባለሀብት ዊሊያም ኖክስ ዳርሲ አማካኝነት የነዳጅ ክምችት ተገኘ። እናም እንደ አውሮፓውያን አቆጣጠር በ1901 ኢራንና ብሪቴን የተፈራረሙት ስምምነት ነበረ። ይህም ብሪታንያ የነዳጅ ቁፋሮውን እንድትቆጣጠር የፈቀደላት፣ ለኢራን የሚከፈለው ድርሻ ግን ከትርፉ 16% ብቻ የሚያደርግ ነበረ። ይህ እንዲህ እንዳለ በ1909 ደግሞ የአንግሎ ፐርዢያ የነዳጅ ኩባንያ ወይም ደግሞ ኤፒኦሲ ተመሰረተ። ኤፒኦሲ ግን ማን ነው ካልን ደግሞ በ1909 በአሁኗ ኢራን በድሮ ደግሞ ፐርዢያ ወይም ደግሞ ፋርስ ተብላ በምትጠራው ሀገር የሚገኘው የነዳጅ ሀብት ለመበዝበዝ የተቋቋመ የብሪታንያ ኩባንያ ነው። ይህ ኩባንያ ደግሞ ለብሪታንያ የኢንዱስትሪና የንጉሳዊ ኃይል መሰረት በመሆን አገልግሏል። ቆይቶም ቢፒ ተብሎ ወደሚጠራው ግዙፍ የነዳጅ ማደያ ተቀይሯል። እናም በ1914 ደግሞ የብሪታንያ መንግስት የኩባንያውን 51% የባለቤትነት ድርሻ ይገዛዋል። ለምን ብለን ስንጠይቅ ይህንን ኢንፎርሜሽን በውስጡ እናገኛለን። ምክንያቱም በወቅቱ የባህር ኃይል ሚኒስተር የነበሩት ዊንስተን ቸርችል የብሪታንያ ንጉሳዊ ባህር ኃይል ከከሰል ድንጋይ ይልቅ በነዳጅ እንዲንቀሳቀስ ውሳኔ አሳልፈው ስለነበረ ነው። በዚህም የኢራን ነዳጅ ለብሪታንያ ግዛት ጉልበት ሆነ። በአንጻሩ ግን ኢራን ያገኘችው ነገር ቢኖር በጣም አነስተኛ ገቢ፣ በነዳጅ ማጣሪያው ላይ ምንም አይነት ቁጥጥር አለመኖር፣ የሂሳብ ምርመራ የማድረግ መብት እጦት ነበሩ። እናም በ1940ዎቹ ደግሞ አባዳን የሚባል እጅግ በጣም ትልቅ የሆነ ነዳጅ ማጣሪያ በዓለም ላይ ካሉት ትልቅ ማጣሪያዎች አንዱ ሆነ። በወቅቱም የብሪታንያ ሰራተኞች በዘመናዊ ቤቶች ውስጥ ይኖሩ ነበር። የኢራን ሰራተኞች ግን በአቅራቢያው በሚገኙ ድሆች መንደሮች ውስጥ ይኖሩ ነበር። ይህም ቅሬታ እንዲፈጠር ያደረገው በአይዲዮሎጂ ልዩነት ሳይሆን በሀብት ክፍፍል ኢፍትሐዊነት ምክንያት ነበር። ሞሳዴቅና መፈንቅለ መንግስቱ ከ1951 እስከ 1953 መጋቢት 15 1951 ጠቅላይ ሚኒስትር መሐመድ ሞሳዴቅ የአንግሎ ኢራን የነዳጅ ኩባንያን የሀገር ሀብት ወይም ደግሞ ብሔራዊ ሀብት ነው ብለው አዋጅ አወጡ። መሐመድ ሞሳዴቅ ማለት ደግሞ የኢራን የህግ ባለሙያ፣ እጅግ በጣም የታወቁ ፖለቲከኛ፣ ከ1951 እስከ 1953ም የኢራን ጠቅላይ ሚኒስትር ሆነው ያገለገሉ መሪ ነበሩ። መሐመድ ሞሳዴቅ በዋነኝነት የሚታወቁት የኢራን የነዳጅ ኢንዱስትሪ የሀገር ሀብት በማድረጋቸውና በብሪታንያና በአሜሪካ የስለላ ተቋማት በተቀነባበረ መፈንቅለ መንግስት ከስልጣን መወገዳቸው ነው። የእሳቸው የስልጣን ዘመን ደግሞ ኢራን ለሉዓላዊነትና ለዲሞክራሲ ባደረገችው ትግል ውስጥ
ወሳኝ የታሪክ ምዕራፍ ነበር። መሐመድ ሞሳዴቅ የወሰዱት እርምጃ ደግሞ የኮሚኒዝም ርዕዮተ ዓለም ሳይሆን የተፈጥሮ ሀብት ሉዓላዊነት ጥያቄ ነበረ። ብሪታንያም በዛን ሰዓት ዝም አላለች። ምክንያቱም ብሪቴን፣ ኢንግላንድ፣ ጣሊያን ካየናቸው መርጦ አልቃሾች ናቸው። እናም በዛን ሰዓት ብሪታንያ የሚከተሉትን እርምጃዎች ወሰደች። አንደኛው ያደረገችው ነገር የኢራን ነዳጅ በዓለም አቀፍ ገበያ እንዳይቀርብ ማድረግ ነበር። ሁለተኛው ደግሞ በፐርዢያን ኦሽን ወይም ደግሞ ፋርስ ባህረ ሰላጤ ላይ የባህር ኃይል እገዳ ማድረግ ነበረ። ሶስተኛውስ በዓለም አቀፍ የፍትህ ፍርድ ቤት ክስ መመስረት ነበረ። መጀመሪያው ላይ በዛን ሰዓት የነበሩት የአሜሪካ ፕሬዚደንት ሃሪ ትሩማን ጣልቃ እንዲገቡ በብሪታንያ በኩል የቀረበባቸውን ግፊት ተቋቁመው ነበረ። ነገር ግን በ1952 ድዋይት ዲ አይዘንሃወር ማለት ደግሞ 34ኛው የአሜሪካን ፕሬዚደንት ከተመረጡ በኋላ ሁኔታው ተቀየረ። ኦፐሬሽን አጃክስ ነሐሴ 1953 የአሜሪካው ሲአይኤ እና የብሪቴን MI6 ኦፕሬሽን አጃክስ የተሰኘውን ሴራ አቀነባበሩ። የሲአይኤ መሪ መኮንን ከርሚት ሩዝቬልት ጁኒየር ነበሩ። ከርሚት ሩዝቬልት ጁኒየር ደግሞ በዛን ሰዓት እንደ አውሮፓውያን አቆጣጠር በ1953 በኢራን የተካሄደው መፈንቅለ መንግስት በመምራት የሚታወቁ አሜሪካዊ የስለላ መኮንን ናቸው። የፕሬዚዳንት ቴዎዶር ሩዝቬልት የልጅ ልጅ የሆኑት እነዚህ ሰውዬ በቀዝቃዛው ጦርነት መጀመሪያ አካባቢ ለተከናወኑ ሚስጥራዊ ስልቶች ቁልፍ ሰው ነበሩ። ነገር ግን አጃክስ ኦፕሬሽን ምንድን ነበር? ነሐሴ 19 በ1953 በሲአይኤ የመካከለኛው ምስራቅ ክፍል ኃላፊ ከርሚት ሩዝቬልት ጁኒየር የታቀደና በብሪታንያም የMI6 ድጋፍ የተደረገለት ተልእኮ ነበረ። ኢላማውን በ1951 የኢራን የነዳጅ ኢንዱስትሪ የሀገር ሀብት ያደረጉት ጠቅላይ ሚኒስትር መሐመድ ሞሳዴቅ ነበሩ። እየሰማችሁኝ ነው አይደለ? እዚህ ተልእኮ ላይ የተጠቀሙበት ስልት ደግሞ ገንዘብ የተከፈላቸው ሰልፈኞች ወይም ደግሞ ሁከት እንዲፈጥሩ በማድረግ አንዳንዶቹ የኮሚኒዝም ደጋፊ መስለው እንዲቀርቡ አድርገዋቸዋል። ሁለተኛ ደግሞ ለፓርላማ አባላት ጉቦ መስጠትና በመገናኛ ብዙሃን አማካኝነት የህዝብ አስተያየትን ማዛባት ነበረ። ሶስተኛው ደግሞ ለጄኔራል ፋዝሎላ ዛሄዲ ታማኝ የሆኑ ወታደራዊ ክፍሎች ቴህራንን እንዲቆጣጠሩ ማድረግ ነበረ። በዛን ሰዓት ሞሳዴቅ በቁጥጥር ስር ዋሉ። ከጥቂት ቀናት በኋላም ሻህ መሐመድ ሬዛ ፓህላቪ በሮም ከነበሩበት ስደት ተመለሱ። መሐመድ ሬዛ ፓህላቪ ማለት ደግሞ የኢራን የመጨረሻው ሻህ ማለት ደግሞ ንጉስ ነበሩ። ከ1941 ጀምሮ እስከ 1979 የኢራን አብዮት የእሳቸው ስርወ መንግስት እስካከተመበት ድረስ ሀገሪቱን አስተዳድረዋል። ነገር ግን በንግስናቸው ዘመን ፈጣን ዘመናዊነትና ከምዕራባውያን ጋር የተሰለፈ የውጭ ፖሊሲ ታይቷል። ሆኖም ለስልጣናቸው መገልበጥና ለስደታቸው ምክንያት የሆነውን አብዮት የቀሰቀሰ አምባገነናዊ አገዛዝም አራምደዋል። እናም በእሳቸው ስር የታዩ አንዳንድ ለውጦችም ነበሩ። እነሱም አዲስ የነዳጅ ጥምረት ወይም ደግሞ ኮንሶርቲየም ተመሰረተ። ቀጥሎም የአሜሪካ ኩባንያዎች 40% ድርሻ አገኙ። ብሪታንያም መልሳ ተጽዕኖዋን አገኘች። የኢራን ዲሞክራሲ ጉዞም እዛው ላይ ተቀጨ። የአሜሪካው CIA ወይም ደግሞ ሴንትራል ኢንተለጀንስ ኤጀንሲ በ2013 ይፋ ባደረጋቸው ሰነዶች በመፈንቅለ መንግስት ውስጥ እጁ እንዳለበት በይፋ አምኗል። ይህ ክስተት በኢራን የፖለቲካ ትውስታ ውስጥ እንደ ትልቅ ጠባሳ ተቀርጾ ይገኛል። የሻህ የጸጥታ መንግስት ከ1953 እስከ 1979 ሻህ በዛን ሰዓት በአሜሪካ ድጋፍ ስልጣናቸው ላይ ደልቀቅ ብለው ተቀምጠዋል። እንደ አውሮፓውያን አቆጣጠርም በ1957 በሲአይኤ እና በሞሳድ የሰለጠነ ሳቫክ የሚባል የደህንነት ተቋም መሰረቱ። ሳቫክ ማለት ምን ማለት ነው? ሳቫክ ባይዘው የስለላ ተግባራትን ያከናውን ነበረ። ተቃዋሚዎችንም ያስር ነበረ። ማሰቃየት ወይም ደግሞ ቶርቸር የሚባለውን ቴክኒክ ይጠቀም ነበረ። ይህም በ1970ዎቹ በአምነስቲ ኢንተርናሽናል ተመዝግቧል። እናም በ1963 በሻህ የተጀመረው ነጩ አብዮት ወይም ደግሞ ዋይት ሪቮሉሽን የሚከተሉትን ለውጦች አስተዋውቋል። እነሱም የሴቶች የመምረጥ መብት፣ የመሬት ክፍፍል ወይም ደግሞ መሬት ላራሹ የሚባል የመሃይምነት ማጥፊያ ዘመቻ። በተመሳሳይ ጊዜ ደግሞ የሃይማኖታዊ ተቋማት የገቢ ምንጭ አዳከመ። የባዛር ነጋዴዎች ወይም ደግሞ ባዛር መርቻንትስ ጥቅም አደጋ ላይ ጣለ። የሀገሪቱን የኢኮኖሚ ኃይል በአንድ ማዕከል እንዲከማች አደረገ። በዚህ ወቅት አንድ ታዋቂ ተቃዋሚ ጎልተው መውጣት ጀመሩ። ሩሆላህ ሆሜኒ ኢራናዊ የሺዓ የሃይማኖት አባት፣ አብዮተኛና የኢራን እስላማዊ ሪፐብሊክ መስራችና የበላይ ነበሩ። ብዙ ጊዜ የኢራን መሪዎች አያቶላህ የሚል ከስማቸው በፊት
ይጨመርላቸዋል። ይህ ግን ስማቸው አይደለም፣ የሃይማኖት አባት ወይም የሺዓ የሃይማኖት አባች እንደሆኑ ማሳያ ነው። ሳይን ኦፍ ጋድ የሚል በእንግሊዝኛ ቀጥታ ትርጉምም አለው። እናም እኚህ መሪ ደግሞ ሻህ መሐመድ ሬዛ ፓህሊቫን ከስልጣን ያወረደውን የ1979ን የኢራን አብዮት በመምራት የኢራንን ፖለቲካዊና ማህበራዊ ስርዓት የቀየረ የሃይማኖታዊ ወይም ደግሞ ቲኦክራቲክ መንግስት መስርተዋል። እናም በ1970ዎቹ አጋማሽ ደግሞ ኢራን ትልቋ የምትባል የአሜሪካ የጦር መሳሪያዎች ኮንሱመር ወይም ገዢ ሆነች። በ1977ም የሀገሪቱ ወታደራዊ ወጪ በአመት ከ10 ቢሊዮን ዶላር በላይ ደረሰ። የገቢ ልዩነት ወይም ደግሞ ኢንካም ኢንኢኳሊቲ የሚባለውን ነገር ደግሞ በጣም የሰፋ ልዩነት አመጣ። መስከረም 8 1978 ብላክ ፍራይዴይ በቴህራን በጃሌህ አደባባይ የጸጥታ ኃይሎች በተቃዋሚዎች ላይ ተኩስ ከፈቱ። የደረሰው ጉዳትም በደርዘን የሚቆጠሩ አንዳንድ ዘገባዎች በመቶዎች የሚቆጠሩ ይላሉ ሰዎች ተገደሉ፣ በርካቶችም ቆሰሉ። ተጽዕኖውም ይህ ጭፍጨፋ በሻህና በተቃዋሚዎች መካከል የነበረውን የማስታረቅ ዕድል ሙሉ በሙሉ አከተመለት። ብላክ ፍራይዴይ የሻህ አገዛዝ የጭካኔ መገለጫ ተደርጎ ተወሰደ። ይህም ብዙ ኢራናውያን ሰላማዊ ለውጥ ማምጣት የማይቻል መሆኑን እንዲያምኑ አደረጋቸው። በዚህም ሻህ በህዝብ ዘንድ የነበራቸውን ታማኝነት ወይም ተቀባይነት ሌጂቲመሲ ዳግም በማይመለስ ሁኔታ አጡት። አብዮትና የታጋቾች ቀውስ ከ1979 እስከ 1981 ጥር 16 በ1979 ሻሁ ጠቅለው ከኢራን ይወጣሉ። ከአንድ ወር በኋላ ማለት ደግሞ የካቲት 1 ላይ ደግሞ ሆሜኒ በፓሪስ ከነበሩበት ስደት ተመለሱ። ከአንድ ወር በኋላ ማለት ደግሞ በመጋቢት 1 በ1979 በህዝብ ውሳኔ ሪፈረንደም የእስላማዊ ሪፐብሊክ መመስረት ታወጀ። ጥቅምት 4 በፈረንጆች እየቆጠርን ስለሆነ ጥቅምት 4 በ1979 ደግሞ ተማሪዎች በቴህራን የሚገኘውን የአሜሪካ ኤምባሲ ተቆጣጠሩ። 52 አሜሪካውያንም ለ444 ቀናት ያክል አገቷቸው። መቀስቀሻ ወይም ደግሞ ትሪገር ያደረገው ነገር ቢኖር ሻህ ለካንሰር ህክምና ጥቅምት 22 በ1979 ወደ አሜሪካ እንዲገቡ ተፈቀደላቸው። ኢራናውያን ደግሞ እንደ 1953 አይነት ሌላ መፈንቅለ መንግስት ይደገማል ብለው ሰጉ። አሜሪካ ደግሞ ታጋቾችን ለማስለቀቅ ያደረገችው ሙከራ በኢራን ዳሽት ኤካቬር ወይም ዳሽት ኢካቬር በሚባል በረሃ አለ። በሄሊኮፕተሮች ግጭት ምክንያት ተልእኮ ሳይሳካ ይቀራል። በዚህ የሄሊኮፕተር ግጭት አደጋ ምክንያት ደግሞ 8 የአሜሪካ ወታደሮች ህይወታቸውን አጥተዋል። እናም ጥር 20 በ1981 ደግሞ ሮናልድ ሬገን ወደ ስልጣን ይመጣሉ። እናም ቃለ መሐላ ፈጽመው ስልጣን በያዙ በደቂቃዎች ውስጥ እነዚህ ታጋቾች ተለቀቁ። የአልጀርሱ ስምምነት ወይም አልጀርስ አኮርድስ የታገዱ አንዳንድ የኢራን ንብረቶች እንዲለቀቁ በማድረግ ቀውስን እንዲያበቃ ያደርገዋል። ዛሬም ድረስ በኢራን ላይ የሚወርደው የማዕቀብ መዋቅር ወይም ደግሞ ሳንክሽንስ አርኪቴክቸር የተጀመረው በዚህ ወቅት ነበረ። የኢራን ኢራቅ ጦርነት ከ1980 እስከ 1988 መስከረም 22 በ1980 ሳዳም ሁሴን ኢራንን ወራራት። ሳዳም ሁሴን ደግሞ እንደምናውቀው ወደ ስልጣን የመጣው ልክ የኢራን አብዮት በፈነዳበት አመት ማለት ደግሞ በ1979 ነበረ። የሳዳም ሁሴን አገዛዝ የጀመረው ደግሞ የሻህ ስርዓት በፈረሰበትና አያቶላ ሆሜኒ በኢራን ስልጣን በያዙበት ወቅት ነበረ። ነገር ግን የኢራቅና የኢራን ጦርነት የቀሰቀሰው ነገር ሳዳም ሁሴን በአብዮቱ ምክንያት የተፈጠረውን ትርምስ እንደ መልካም አጋጣሚ በመጠቀምና አከራካሪ የሆኑ ግዛቶችን ለመቆጣጠር በማለም መስከረም 1980 ኢራንን ወረረ። ጦርነቱም እስከ ነሐሴ 20 1988 የዘለቀ ሲሆን ከ500 ሺህ እስከ 1 ሚሊዮን የሚደርሱ ሰዎች ህይወታቸውን ያጡበት ጦርነት ነበረ። በዚህ ሰዓት ደግሞ አሜሪካ የሆነ ፖሊሲ እያብላላች ነበረች። ማለት ደግሞ ኢራቅን ከሽብርተኝነት ዝርዝር በ1982 ሰረዘች። አንዳንድ የሳተላይት መረጃዎችም ለባግዳድ አጋራች። ለጦርነትም ሆነ ለሲቪል አገልግሎት የሚውሉ ማለት ደግሞ ዱአል ዩዝ የሆኑ ቁሳቁሶችን ወደ ኢራቅ እንዲላኩ ፈቀደች። ይሁን እንጂ መልሶም በተመሳሳይ ጊዜ ኢራን ኮንትራ አፌር ተብሎ የሚጠራ ጊዜም ተፈጠረ። ማለት ደግሞ ከ1985 እስከ 1986 የሬገን አስተዳደር በኒካራጓ የሚገኙ የኮንትራ አማጽያንን በገንዘብ ለመርዳት ሲል በድብቅ በደላሎች አማካኝነት ለኢራን የጦር መሳሪያዎችን ሸጠ። ይህ ተቃርኖ ደግሞ ስትራቴጂካዊ የሆነ ጥቅምን ማስከበር ከርዕዮተ ዓለም በላይ እንደሚቀድም ያሳየ ሁኔታ ነበረ። በዚህ ጦርነት ማለት ደግሞ በኢራቅና በኢራን መካከል የተፈጠረው ጦርነት ውስጥ
ሂዝቦላ በ1982 ተመሰረተ። በተመሳሳይ ሰዓት ደግሞ ኢራን ፕሮክሲ ዶክትሪን አዳበረች። ቀጥተኛ ያልሆነ ጦርነት ወይም ደግሞ አሲሜትሪክ ዎርፌር ደግሞ የሀገሪቱ ዋና ስትራቴጂ ሆነ። እናም በ2000ዎቹ መጀመሪያ ላይ አክሲስ ኦፍ ሬዚስታንስ የሚባል ወይም ደግሞ የመቋቋም ዘንግን በለው እሱ ብቅ አለ። በዚህ ሰዓት ደግሞ ኢራን ሶሪያና ሂዝቦላህን በጋራ የሚያስተዳድር ስያሜ ሆነ። የኒውክለር ውጥረትና የከፍተኛ ጫና ፖሊሲ ከ2002 እስከ 2020። በ2002 እንደ ፈረንጆቹ በናታንዝና በአራክ የሚገኙ ያልተገለጹ የኒውክለር ጣቢያዎች NCRI በተባለው የኢራን ተቃዋሚ ቡድን ይፋ ይሆናል። ናታንዝ ማለት የኢራን ዋነኛው የዩራኒየም መበልጸጊያ ተቋም ነው። ይህ ተቋም ዩራኒየምን ለማበልጸግ የሚያገለግሉ በሺዎች የሚቆጠሩ ሰንትሪፊውጆችን ይዟል። ይህም ለሲቪል የኃይል ፍላጎት ሊውል የሚችል ቢሆንም ለኒውክለር ጦር መሳሪያ ዝግጅት የመዋል እድልም አለው። አራክ ደግሞ ከባድ ውሃ ወይም ሄቪ ዋተር ኒውክለር ሪአክተር ፕሮጀክት የሚገኝበት ቦታ ነው። የከባድ ውሃ ሪአክተሮች ለኒውክለር ጦር መሳሪያ ሌላኛው መንገድ የሆነውን ፕሉቶኒየም የማምረት አቅም አላቸው። ነገር ግን NCRI ወይም ደግሞ የኢራን ብሔራዊ የመቋቋም ምክር ቤት ወይም ናሽናል ካውንስል ኦፍ ሬዚስታንስ ኦፍ ኢራን ምንድን ናቸው? እነዚህ በስደት የሚገኙ ተቃዋሚ ቡድን በኒውክለር ክርክር ውስጥ ቁልፍ ሚና አላቸው። ማንነታቸውም በ1981 የኢራን ተቃዋሚ ቡድኖች ጥምረት ሆኖ የተመሰረቱ ሲሆኑ እስላማዊ ሪፐብሊኩን ለረጅም ጊዜ ሲቃወም የቆየው MEK ወይም የኢራን ህዝባዊ ሚጃሂድን ነው። በዋነኝነት የሚንቀሳቀሰው በስደት ላይ ሆኖ ሲሆን ዋና መስሪያ ቤቱም አውሮፓ ይገኛል። ኢራን የኒውክለር መርሃ ግብሯ ለሰላማዊ አገልግሎት ብቻ እንደሆነ ብታምንም ማዕቀቦች ግን እየጠነከሩ መጡ። ማለት ደግሞ ሐምሌ 14 በ2015 እንደ ፈረንጆቹ JCPOA ማለት የጋራ አጠቃላይ የድርጊት መርሃ ግብር ወይም ደግሞ ጆይንት ኮምፕሬሄንሲቭ ፕላን ኦፍ አክሽን ለተባለው ስምምነት መጠሪያ ሆኖ የሚያገለግል ምህጻረ ቃል ነው። ይህ ስምምነት የተፈረመው በፕሬዚደንት ባራክ ኦባማ ዘመን ሲሆን ኢራን የሚከተሉትን እርምጃዎች ለመውሰድ ተስማማች። እነሱም የኒውክለር ማበልጸጊያ ሰንትሪፊውጆችን ቁጥር ከ19000 ወደ 6104 መቀነስ። ቆይ ሴንትሪፊውጅ ምንድን ነው? ሴንትሪፊውጅ ማለት ዩራኒየም በከፍተኛ ፍጥነት በማሽከርከር አይሶቶፖችን በመለየትና ዩራኒየሙን ለማበልጸግ የሚያገለግሉ መሳሪያዎች ናቸው። እናም በተጨማሪ ደግሞ ዩራኒየም የማበልጸግ አቅሟ ወደ 3.67% መገደብ ነበረ። እሱ ብቻም አይደለም፣ የነበራት 97% የበለጸገ ዩራኒየምም ወደ ውጭ ሀገር መላክ ነበረባት። እናም ግንቦት 8 2018 ዶናልድ ትራምፕ ከJCPOA ስምምነት መውጣታቸውን አስታወቁ። JCPOA በኢራንና በዓለም አቀፍ ኃይሎች መካከል የተደረገ ታሪካዊ የኒውክለር ስምምነት ነበረ። እናም ዶናልድ ትራምፕ ከስምምነቱ መውጣታቸውን ተከትሎ ትራምፕ ከፍተኛ ጫና ወይም ደግሞ ማክሲማም ፕሬዠር በሚል መርህ ማዕቀቦችን ኢራን ላይ ዳግመኛ መጣል ጀመሩ። እናም ጥር 3 ቀን በ2020 አሜሪካ በባግዳድ በፈጸመችው የድሮን ጥቃት ቃሲም ሱሌይማንን ገደለቻቸው። ቃሲም ሱሌይማኒ በዘመናዊ የአሜሪካና የኢራን ፍጥጫ ውስጥ እንደ ዋነኛ ሰው ተደርገው ይቆጠራሉ። ቃሲም ሱሌይማኒ የሥራ ድርሻቸው ምንድን ነበረ ካልን የኢራን የእስላማዊ አብዮተኛ ዘበኛ ኃይል ወይም ደግሞ IRGC እየተባሉ ይጠራሉ። ኢስላሚክ ሪቮሉሽናሪ ጋርድ ኮርፕስ ይባላሉ። የሱ ኃይል አዛዥ ነበሩ። የኢራን የውጭ ወታደራዊ ኦፕሬሽኖችን መምራት እንዲሁም በኢራቅ፣ በሶሪያ፣ በሊባኖስና ከዚያም ባለፈ ታጣቂ ቡድኖችን መረብ መዘርጋትና ማስተባበር ነበረ። በኢራን ውስጥ የሀገሪቷን ጥቅም የሚያስከብሩ የሀገሪቷን ጀግና ተደርገው የሚታዩ ሰው ነበሩ። በአሜሪካ እይታ ግን ቀጥታዊ አለመረጋጋትን የሚፈጥሩ ስልታዊ አቀነባባሪ ተደርገው ይወሰዱ ነበረ። ቃሲም ሱሌይማኒ። ኢራንም ለዚህ ጥቃት ምላሽ ለመስጠት ብላ ከ5 ቀን በኋላ ማለት ደግሞ ጥር 8 በ2020 በኢራቅ በሚገኘው የአልአሳድ አየር ኃይል ሰፈር ላይ የሚሳኤል ጥቃቶችን ሰነዘረች። በጥቃቱ ምክንያት ደግሞ ከ100 በላይ የአሜሪካ ወታደሮች ከባድ የሚባል ትራውማቲክ ብሬን ኢንጁሪ ሲደርስባቸዋል። ማለት ደግሞ ከባድ የአንጎል ጉዳት ማለት ነው። በዚህ በሁለቱ ሀገራት መካከል ቀጥተኛ የሆነ ወታደራዊ ፍጥጫ ዳግም ተጀመረ። የሀገር ውስጥ አለመረጋጋትና የቀጠናው እሳት ከ2022 እስከ 2026 እንደምናስታውሰው ከሆነም መስከረም 16 2022 ማህሳ አሚኒ በፖሊስ ቁጥጥር ስር እያለች ህይወቷ ያልፋል። ይህም ሴት
ህይወት ነጻነት የሚል መሪህ ቃል ያለውን ሀገር አቀፍ ተቃውሞ ቀሰቀሰ። ማህሳ ወይም ጂና በሚል ሌላ ስምም ትታወቃለች። ከ1999 እስከ 2022 በህይወት የቆየች ሲሆን በፖሊስ ቁጥጥር ሳለች መሞቷ በአውሮፓውያን አቆጣጠር በ2022 እስከ 2023 በኢራን ውስጥ ለተቀሰቀሰው ሴት ህይወት ነጻነት ውመን ላይፍ ፍሪደም ተቃውሞ መነሻ የሆነች ኩርዳዊት ኢራናዊት ሴት ነበረች። ግዴታ ሴቶች ሂጃብ መልበስ አለባቸውን የሚለውን ህግ ስለጣሰች ነበረች በሀገሪቱ ፖሊስ ተይዛ የነበረ ሲሆን የእሷ ሞት ደግሞ ከ1979 በኋላ በእስላማዊ ሪፐብሊኩ ላይ ከተነሱት ትላልቅ አመጾች አንዱ እንዲቀጣጠል ምክንያት ሆኗል። እናም በዚህ በተመሳሳይ ሰዓት ደግሞ የተፈጠረ ሌላ ክስተት ነበረ። እሱም የኢኮኖሚ ጫና ነበረ። የገንዘብ ምንዛሪ ውድቀት፣ ሌላኛው ደግሞ የወጣቶች ስራ አጥነት ከ20% በላይ መሆን፣ የዋጋ ግሽበት አልፎ ከ40% በላይ መጓዝ። እነዚህን ሁሉ አወራርዳ ሳትጨርስ ደግሞ ጥቅምት 7 በ2023 ሐማስ በእስራኤል ላይ ጥቃት ሰነዘረ። ሐማስ ማን ነው? ግዴታ ዲፋይን ማድረግ አለብኝ። እሺ፣ እንደ አውሮፓውያን አቆጣጠር በ1987 በጋዛ የመጀመሪያው ኢንቲፋዳ ወይም ደግሞ ተቃውሞ ወቅት የተመሰረተ ነበረ። የፊሊስጤም እስላማዊ ንቅናቄ ሲሆን ሁለቱም የፖለቲካ ፓርቲና የታጠቀ ቡድን ነው። ከሂዝቦላህና ከሌሎች ታጣቂዎች ጋር በመሆን በኢራን ድጋፍ ከሚደረግላቸው ታጣቂ ድርጅቶች አንዱ ነው። ኢራን የረጅም ጊዜ የገንዘብና የጦር መሳሪያዎች ድጋፍ የምታደርግ ቢሆንም የጥቃቶቹ ቀጥተኛ ትዕዛዞች ግን እኔ አልሰጠሁም ትላለች። እናም የቀጠናው ውጥረት ከ2024 እስከ 2026 ባለው ጊዜ እየተባባሰ ይመጣል። ማለት ደግሞ እስራኤል በሶሪያ ላይ የምታደርገው ጥቃት፣ የኢራን የሚሳኤል ድብደባዎች፣ የኢራቅ ሚሊሻዎች የአሜሪካ የጦር ሰፈሮችን ኢላማ ማድረግ፣ የሁቲ አማጽያን በቀይ ባህር የመርከብ ትራንስፖርት ላይ የሚፈጽሙት ጥቃቶች ነበሩ። እናም የ2026 መጀመሪያ ላይ ደግሞ አሜሪካ በኢራን የኒውክሌር መሰረተ ልማቶች ማለት ደግሞ ናታንዝና ፎርዶ ተብለው በሚጠሩት ላይ ጥቃት እንደሰነዘረች የሚገልጹ ዘገባዎች ወጡ። እናም በየካቲት 2026 መጨረሻዎች ላይ ከሚሊሻዎች ጋር በተያያዙ ጥቃቶች የአሜሪካ ወታደራዊ አባላት ይገደላሉ። መጋቢት 2026 ደግሞ የኢራን አመራሮች አሜሪካን በቀጥተኛ ወረራ ወነጀሉ። ዋሽንግተን ደግሞ ጥቃቶቹን እንደ ቅድመ መከላከያ ወይም ደግሞ ፕሪቨንቲቭ እርምጃ አድርጋ ቀረበችው። በሁለቱ ሀገራት መካከል ያለው ግንኙነት ከእንግዲህ በሚስጥራዊ ጥላቻ የተገደበው አይደለም፣ ይልቁንም ግልጽ ፍጥጫ ሆኗል። እናም ያየነው እንደሆነ ጦርነቱ አሜሪካና ኢራንን የሚሳተፉበት ጦርነት ብቻ ሳይሆን የእስራኤል እጅም አለበት። ማለት ደግሞ ወደ አያቶላ ካሜኒ መኖሪያ የሚያመለክቱ ሴኩሪቲ ካሜራዎች ባለፉት አመታቶች ሀክ አድርጋቸው እንደነበረች፣ ኢቭን እንደሚባለው ከሆነም የኢራን ደህንነት ኃይልም የሚመራው በሞሳዶች እንደነበረ ነው። የካሜኒ ሞትን በኢራን መንግስት መጋቢት 1 ቀን ተረጋግጧል። የእርሳቸው ሞት የተከሰተው ዩናይትድ ስቴትስና እስራኤል በጋራ ባካሄዱት ሰፊ ኦፐሬሽን ሲሆን ይህም የበርካታ መሪዎችን መገኛ ለማወቅ የአሜሪካው ማዕከላዊ የስለላ ድርጅት ወይም CIA ያቀረበውን ስልታዊ የቦታ መረጃ በመጠቀም ነው። አሜሪካና ኢራን ኢቭን ሌሎች ሀገራቶች ተጨምረውበት ኢራን ላይ ቢዘምቱ እንደማያሸንፉ አንዳንድ ዘገባዎች እየወጡ ይገኛሉ። የዚህ ምክንያት ደግሞ በቀጣይ ቪዲዮአችን የምናየው ይሆናል። እናም እስካሁን ድረስ ይህንን የመሰለ ቪዲዮ ስላቀረብኩላችሁ የእናንተ ሀሳብ አስተያየት ኮመንት ላይ ማስቀመጥ እንዳረሱ፣ ቪዲዮውን ላይክ ማለት እንዳረሱ፣ የቻነሉ ቤተሰብ ለመሆንም ሰብስክራይብ የምትለዋን ባተን ጠቅ በማድረግ ፋሚሊ ሁኑ። ቀጣይ እስክንገናኝ ድረስ ደግሞ ሰላማችሁን ያብዛልኝ። ይሜ